ሀገር ገብታችሁ ምን እንሰራል ብላችሁ ለምትጨነቁ ሰዎች ሀገር ስትገቡ ስራ የሚጀመረው በትንሽ ገንዘብ ነው። ገባችኋ? በ200,000 በ300,000 በ400,000 ሊሆን ይችላል። ስራ ትጀምራላችሁ። ከዛ ስራው ያዋጣል አያዋጣም በሚለው እየጣማችሁ 200,000 ያመጣችሁትን ዕቃ ካፍ ስታደርጉ ሀብታም ሰው በያዘው ገንዘብ በሙሉ አይደለም ስራ የሚጀምረው ማለት ነው። አሁን ይሄ የምታው ሱቅ በትልቅ ገንዘብ የተጀመረ ይመስላችኋል አይደለ? የዲሃ ሱቅ ነው። ቁም ነገር ነው የምላችሁ። በትንሽ ገንዘብ ነው የጀመርኳት ይችን። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከኔ ጋር አልহামዱሊላህ። እንግዲህ ውድ ተመልካቾቼ የዛሬውን ቪዲዮ ያው ካሜራማን የለኝም በስልክ ማስቀመጫው ነው ያስቀመጥኩት። ያው ሙሉ ሱቋን አያሳይም። ያው ተቸግሬን የማጎንብሼ ነው እንደዚህ ቪዲዮ እየሰራሁላችሁ ያለሁት ማለት ነው። እንግዲህ ውድ ተመልካቾቼ ዛሬ ሱቄ ላይ ያለውን ነገር በሙሉ ዛሬ የተቻለኝን ያህል የማስረዳችሁ ይሆናል። በዚህ አጋጣሚ ቪዲዮ ዩቲዩብ ላይ ከጫንኩኝ በጣም ቆይቻለሁ። በጣም ሰነፉኛለሁኝ። ቪዲዮ እየሰራሁላችሁ አይደለም። ያው በፊት ታቆኛላችሁ በቀን 2-3 ቪዲዮ ድረስ የምለቅበት ሰዓት ነበረ። ያው አሁን ላይ ወደ ንግድ ዓለሙም ስለተቀላቀልኩኝ ያው ብዙ ጊዜ አይመቸኝም። ለዛ ነው የጠፋውባችሁ። በመጀመሪያ የምላችሁ ነገር ቻናሉን ሰብስክራይብ አድርጉልኝ። ያው ሰብስክራይብ እስከ ዛሬ ድረስ 200,000 መግባት ነበረብን። ነገር ግን ዛሬ ያው 50 ላይ ነው የምንገኘው ማለት ነው። ያው እንግዲህ በመጀመሪያ ልነግራችሁ የምፈልገው ነገር ውድ የመዳም ቅመሞች እንዲሁም ደግሞ በውጭ ሀገር የምትኖሩ ወንድሞቼ ለእናንተ አንዳንድ የሚጠቅም ነገር ልነግራችሁ እፈልጋለሁ ማለት ነው። እሱ ነገር ምንድነው? ሀገር ስትገቡ ስንት ብር ይበቃናል፣ ስንት ብር ይዘን ብንገባ ሀገራችን ላይ ስራ መጀመር እንችላለን እያላችሁ ያው ሀገራችንም ኑሮ ውድነት እያሉ ስለሚያስጨንቋችሁ አሁን ላይ ወደ ሀገራችሁ መመኘትን ትታችሁ በውጭ ሀገር ለመሰንበት ኑሯችሁን በቃ ሙሉ እንትናችሁን ላይፋችሁን እዛው ለመቅጨት የምታስቡ ተስፋ የቆረጣችሁ ወንድም እህቶቼ አላችሁ። ለእናንተ ማብራሪያ ይዤ መጥቻለሁ። በነገራችን ላይ ከዚህ በመቀጠል እንግዲህ እኔ ሱቅ ላይ የሚገኘው በሙሉ የእናንተ ትዕዛዝ ኢትዮጵያ ማንኛውም ቦታ የሚቀር ነገር የለም። ሁሉም ቦታ ላይ እልካለሁኝ። ኢትዮጵያ ሁሉም ቦታ። ከዛ ሳዑዲ አረቢያና ዱባይ በብዛት ማዘዝ የምትፈልጉ በፖስታ መቀበል የምትችሉ እልክላችኋለሁ ማለት ነው። በመጀመሪያ እነዚህን የመሳሰሉ ሽፎኖችን ማዘዝ የምትፈልጉ ሁሉም ቦታ እልክላችኋለሁ ማለት ነው። ሽፎን በፈለጋችሁበት ምርጫ ማዘዝ ትችላላችሁ። እንደምትመለከቷቸው በጣም የሚያማምሩ ሽፎኖች ናቸው ያሉት እኔ ጋር። ያው እኔም መርጬ ስለሆነ የማመጣቸው ማለት ነው። ያው እንግዲህ አሰራራቸው ይሄን ይመስላል። በጣም የሚያማምሩ ሽፎኖች ናቸው። እናንተ በምትፈልጉት ከለር ማዘዝ ትችላላችሁ። ፒንክ ከፈለጋችሁ ብዙዎቻችሁ ያው ለሴት ልጅ ፒንክ በጣም ነው የሚያምረው። ፒንክ ለሴት ልጅ በጣም ወሳኝ ነው ማለት ነው። ያው እንግዲህ እንደምትመለከቱት በጣም የሚያማምሩ ሽፎኖች ከኔ ጋር ታገኛላችሁ። ያው ቁጥሬን ከኮሜንት ስር መጀመሪያ ላይ አስቀምጥላችኋለሁ። ያው እንደምትመለከቱት በጣም የሚያማምሩ ሽፎኖች ታገኛላችሁ ከኔ ጋር ማለት ነው። እዚህ ጋር ደግሞ የተለዩ ከለሮችን ከፈለጋችሁ ያው እንደምትመለከቷቸው በጣም አሪፍ የሆኑ እንትኖች ሽፎኖች ታገኛላችሁ ማለት ነው። ቡኒ ከለር የምትፈልጉ ደግሞ እውት በዚህ መልኩ ታገኛላችሁ ማለት ነው። ከዛ በመቀጠል ይሄ የምትመለከቱት እግሪም የተደረደረው ጋቢ በፈለጋችሁበት ዲዛይን ዋጋም እንዳቅማችሁ በምትፈልጉት አይነት አለኝ ማለት ነው። ከዚህ በመቀጠል የባህል ቀሚስ ያው በምትመለከቱት የባህል ቀሚስ በዚህም አለኝ።
ሽርጥ በምትፈልጉት ዲዛይን በቀይ ባረንጓዴ በቢጫ ጽድት ያለ የሳውዲ ሽርጦችን ነው ማስገባላችሁ ማለት ነው። ከዚህ በመቀጠል ልላችሁ የምፈልገው ነገር ሀገር ገብታችሁ ምን እንሰራል ብላችሁ ለምትጨነቁ ሰዎች ሀገር ገብታችሁ በትንሽ ገንዘብ ቢያንስ በ300,000 በ200,000 ሊሆን ይችላል በ500,000 ሊሆን ይችላል ስራ የሚጀመረው በነገራችን ላይ ሀገራችን ላይ ስራ የሚጀመረው ብዙ ገንዘብ ስለያዛችሁ አንድ ጊዜ ስራ ሲጀምሩ በዛ በሁሉም እቃ አታመጡበትም። ገብቷችኋል አይደለም? አንድ ጊዜ ቀክብላችሁ የምታዳምጡኝ ነገር ይሄን ነገር ነው። ሀገር ስትገቡ ስራ የሚጀመረው በትንሽ ገንዘብ ነው። ገባችኋ? በ200,000 በ300,000 በ400,000 ሊሆን ይችላል ስራ ትጀምራላችሁ። ከዛ ስራው ያዋጣል አያዋጣም በሚለው እየጣማችሁ 200,000 ያመጣችሁትን እቃ ከፍ ስታደርጉ በዛ ደግሞ በጨመራችሁ ገንዘብ በዛ ለክ ስታስመጡ ከዛ ደግሞ ከፍ ስትሉ ከፍ እያላችሁ እየሰራችሁ ከፍታ ላይ ስትደርሱ ነው የብዙ ገንዘብ እቃ የምታስገቡት ማለት ነው። ገብቷችኋል አይደል? ማንኛውም ሀብታም ሰው በያዘው ገንዘብ በሙሉ አይደለም ስራ የሚጀምረው ማለት ነው። አሁን ይሄ የምታው ሱቅ በትልቅ ገንዘብ የተጀመረ ይመስላችኋል አይደል? የዲሃ ሱቅ ነው። ቁም ነገር ነው የምላችሁ። በትንሽዬ ገንዘብ ነው የጀመርኳት ይችን። ይሄ የምትመለከቱት ልብስ ማለት ነው በየአይነት ታገኙበታላችሁ። የኔ ቤት ማለት ነው ከሴት ከቢጃማ ጀምሮ እስከ ትልቅ እስከ ባህል ልብስ ከዛ እስከ ሽርጥ እስከ ጋቢ እያለ ታገኙበታላችሁ እንጂ ይሄ ማለት ብዙ ወረት ኑሮኝ አይደለም ይሄን ሱቅ የከፈኩት። ገብቷችኋል አይደለም? በአቅም ነው ስራ የሚከፈተው በአቅም ነው። ገባችሁ አይደል? በያዛችሁ ገንዘብ ነው። ገብቷችኋል? አንድ ጊዜ ማምጫ አንድ ጊዜ የምታስገቡበት ወረት ካላችሁ ከዛ ካስገባችሁት ወረት ያንን እየሸጣችሁ ያን በሸጣችሁበት ሌላ እየተካችሁ ሌላ የተካችሁበትን ደግሞ ሌላ እየተካችሁ ነው እና የምትሰሩት። በነገራችን ላይ ሀገር ውድነት ተጀምሯል ብላችሁ ገና በገና ተጨናንቀን ሀገር ቤት እንኖራለን ብላችሁ ራሳችሁን አጨናንቃችሁ ራሳችሁን ጎርታችሁ ራሳችሁን ቴንሽን አድርጋችሁ የማትፈልጉትን ህይወት መምራት የለባችሁም። የማትፈልጉትን ህይወት መጋፋት የለባችሁም። ሀገራችሁም ሆናችሁ ከሰራችሁ ትለወጣላችሁ። ሀገርም ሆናችሁ ከሰራችሁ ውጭ ሀገር ከሚሰራው በላይ እመኑኝ ትቀየራላችሁ። እንዴት ነው የምትቀየሩት? ስራ ሳትንቁ ነው የምትሰሩት። ገብቷችኋል አይደለ? በያዛችሁ ገንዘብ የኔ ገንዘብ ትንሽ ናት ይሄን መስራት ስለማንችል ይሄን ገንዘብ በጭፈራም ሊሆን ይችላል በቃ ባርሲ ኩርሲ ነገር በማጥፋት ሊሆን ይችላል ያንን ገንዘብ አጥፍተን መልሰን ስደት እንሄድ ያለን ብለን ራሳችንን ስለምናሳምነው ያን ያያዝነው ገንዘብ ጠቃሚ ስለማይሆን እኛም ተመልሰን ስደት እንሄድ ያለን ማለት ነው። ግን ስደት ከመሄድ አንድ ሰው ሀብሎ አገር ከገባ አንድ የምነግራችሁ ነገር ማለት ነው አንድ ሰው ለኢጃዛ ሀገር ሲገባ ለወር ሊሆን ይችላል ለሁለት ወር ይሆን ይችላል መክበር የፈለገ ሰው ሁለት ወሯን ተጠቅሞ አንድን ስራ ሰርቶ ሄዶ የመጣበትና የሚመለስበትን ኪሳራውን በዛች ሁለት ወር ሶስት ወር ውስጥ ኃይለኛ ብር ሰርቶ ይመለሳል ማለት ነው። አያችኋ? ስራ መስራት የፈለገ ሰው እስከዛሬ ተሸውሪናል ተይዘን እንመጣለን በባህር ተመልሰን እንሄዳለን ያዝነው መልሰን እናጠፋለን። ኖ ይሄ አይነፋም። አሁን ላይ ስራ በትንሹ በያዛችሁት ገንዘብ በ100,000 ብር የሚሆን በ50,000 ብር የሚሆን በ200,000 ብር የሚሆን ያቅሙን ስራ የሚችለውን ስራ መስራት ነው። ስራ ለመስራት ብዙ ብር ገንዘብ መያዝ አይጠበቅባችሁም። ይሄልላችሁ ስለመጣሁ ነው። ዛሬ ሀገር ቤት ብር እያላችሁ ተጨነቃችሁ ትንሽ ብር ነው እያላችሁ መልሳችሁ ለምትሄዱት ነው ይሄ እንትን ያመጣሁላችሁ ማለት ነው። እንግዲህ እንደምትመለከቱት ሽፎኑ ይሄን ይመስላል። ሽፎኑ እንደዚህ ነው የሚሰራው። እንግዲህ እንደሚያማምር እያያችሁት ነው። በዚህ መልኩ ነው አቮካዶ ከለር አለላችሁ። በጣም የሚያማምር ከለር ነው። ብዙ ሰው የሚፈልገው አይነት ነው። ልብስ በመትፈልጉት ሁሉ አለላችሁ ብያችኋለሁኝ። ያው እንግዲህ በዚህ መልኩ አቅርቤላችኋለሁ። በጣም የሚያማምር ሽፎን አለላችሁ። ቪዲዮውን በስተመጨረሻም እንግዲህ ኮፒ ሊንክ ሼር ማድረጋችሁን እንዳትረሱ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እስከ መጨረሻው ድረስ ቪዲዮውን ከተመለከታችሁ አሪፍ ነገሮችን ታገኙበታላችሁ ኢንሻአላህ። ያው እንግዲህ ሌላም ነገር እሰራላችኋለሁኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በያላችሁበት ፈጣሪ ጠብቃችሁ
ቤተሰቦቻችሁን ከሚወራው ከሚደረገው ድርጊት ሁሉ ፈጣሪ ይጠብቅላችሁ ለማለት ነው እንግዲህ ይሄን መገደደው ማለት ነው በጣም ነው የምወዳችሁ ሰላማችሁ ብዝዝት ይበል ወዳችኋለሁ